ሰው ካን ኢማጂን እናቱንም አባቱንም እህቱንም ምናምንም በሙሉ ቤተሰቡን የጨረሰ የገደለ አካል ጄኖሳይድ ፈጽሟል የሚለው አካል ቤተሰቤን በሙሉ ቢጨርስም ጓደኝነቴን አይቀይረውም የሚል መልስ ነው የመለሰው። ትግራይ ላይ ጄኖሳይድ ቢፈጸምም አብይ ጋር ያለኝን ጓደኝነት አይቀይረውም ያለው ጌታቸው ረዳ። ስለዚህ ቤተሰብህ በሙሉ ቢያልቅም ቤተሰብን ከጨረሰው ሰው ጋር ለፍርድ አቀርበዋለሁ ሳይሆን ጓደኛዬ ነው እያልክ ያለው ነው። ዓለም ላይ እንደዚህ ከመዋረድ በላይ በእውነት በዘራቸው አያድርስ የሚባል ምን ሊገኝ ይችላል? አብይ ጋር ላለመቀያየም በገዛ ህዝቡ ላይ የሚፈጽመው ክደት የሚገርም ነው። እስኪ እናዳም። Genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, yes, but you're not willing to say he did the genocide? Yes. It was a genocide that just happened by itself? No, there were so many actors involved. Okay. So what I'm saying is... Was he one of them? Well, the war on Tigray was led by Prime Minister Abiy Ahmed himself. So he led the genocide? Oh. I mean, we don't have to be that specific. You see? ጦርነቱን ራሱ አብይ አህመድ አይደለም ወይ የመራው ይላል። አዎ ጦርነቱን የመራው አብይ አህመድ ነው። just አብይ አህመድ by himself ጦርነቱን መርቶታል። ያ ጦርነት ጄኖሳይድ ተፈጽሞበታል ይለዋል ብሎ ይጠይቃል። አዎ ይላል። ስለዚህ ጄኖሳይድ እሱ ነው የመራው ማለት ነው የሚለው በቃ ይሄ ነው። ምን ይናገር? ምን ካፉ ያውጣ? አይ ሶመኒ አክተር ሳለ ለቅድም እንደነገርኳችሁ እሺ አሁንም ምንም አላለው። አክተሮች ይኑሩ። አክተሮቹን በሙሉ የሰበሰባቸው አብይ ነው። አክተር ያላቸው የክልል ወታደሮች ይሁኑ ማነው የክልል ልዩ ኃይል ይሁን የኤርትራ ይሁን የማንም ይሁን ማን የሰበሰበው? አብይ። ማን ነው ጠቅላላ መሪ? አብይ። ጄኖሳይዱ ተመርቷል። አዎ። ስለዚህ ጄኖሳይደሩ አብይ ነው። እሱን መናገር አልችልም። ለምን? ከተናገረ ከአብይ ጋር ይቀያየማል። እንዲህ ያለ ነገር በዘራቸው አይድረስ። በጣም ነው የሚያሳፍረው። ራሱን በአደባባይ በስልክ የአብይ ካድሬዎች ጌታቸው ረዳ በትግራይ ህዝብ ቁስል ላይ እንጨት ሰዶ አብይ አህመድን ፕሮቴክት ለማድረግ የሄደበትን ርቀት የአብይ ካድሬዎች ጌታቸው ረዳ ኃላፊነት የሚሰማው ሰው ነው አብይን አላነሳም ይላል። ጌታቸው ረዳን አምኖ በትግራይ በረሃ ስንቱ የነደደ ወጣት አካሉ የጎደለ ዛሬ በዊልቸር የሚሄደ ወጣት ይሄንን ሲሰማም እንደሚሰማው አስበሃል? ለአብይ ሲጠነቀቅ የተደፈረችው ያቺ ሰውነቷ ውስጥ የሚስማር ምናምን በቪዲዮ ሲታይ የነበረው ማለት ራሱ ጌታቸው ረዳ ሲናገር እየዘገነነው ተማሪዎች ገና ራዕይ ያላቸው እኔ ለጥቂት ነው የተረፍኩት በድሮን እንደዚህ ታጭነው ሲል እንዲህ ሲል የነበረ ሰው ነው። አያቸው ፖለቲካ እንዴት አስቀያሚ እንደሆነ፣ እንዴት ከግፈኛ ጋር እንድትተባበሩ እንደሚያስገድድ፣ እንዴት አቋም መዛነፍ እንዴት ያለ መዋረድ እንደሚያስከትል ታያላችሁ። የተለያዩ አካላት ስቴክሆልደርስ የተለያዩ አካላት ተሳትፈውበታል። የተሳተፉ አብይን የመራው ነው። እሱን መለስ ነው እኮ ቢለው ሌሎች ተሳትፈዋል። አዎ ግን አብይ ነው ሂደቱን የመራው። ጄኖሳይድ ተፈጽሟል ሲለው አዎ አብይ ጄኖሳይድ ፈጽሟል ሲለው እሱን አልናገርም። ጄኖሳይድ በራሱ ይፈጸማል ወይ ያለ መሪ አይ አይፈጸምም። ጦርነት ነው አይደል ጄኖሳይዱን የመራው? አዎ ታዲያ የጦርነቱ መሪ አብይ አህመድ አይደለም ወይ? አብይ አህመድ ነው። አብይ ጄኖሳይድ አድርጓል ማለት ጌታቸው ረዳ አዲስ አበባ ተመልሶ ቦድካ አይጠጣም። አስቸጋሪ ነው። ኤመሬት ሄዶ ሕክምናውን ጨርሶ ለመምጣት ነው የተነጋገረው። እንደተሰደደ ቀርቶ ኤመሬት ተቀምጦ ሊቀጥል ቢል አይፈቀድም። ሕክምናው ቤንዛይድ ሕክምናውን የሚቀጥልለት ሲመለስ ነው። ለራሱ ሲል ለራሱ ሲል በስንት ሚሊዮን ህዝብ እየፈረደ ነው ጌታቸው ረዳ። እዚህ ጋር አንድ ቁም ነገር እንድትይዙ አንዳንድ የትግራይ ተወላጆች አንዳንዶቹ ፖለቲካውን እንደው እጅግሩን ባለመረዳት የእውነት ድንቁርና ማለት ነው፣ ፖለቲካል ድንቁርና። አንዳንዶቹ የግንዛቤያቸው ልክ ያቸው ስለሆነች የተረዱበት የተሳሳተ መንገድ፣ ሌሎችም ከሌሎች የትግራይ አመራሮች ጋር በገቡበት እልህ ምክንያት
በአጠቃላይ የህዝቡን ጥቅም የህዝቡን ህልውና አደጋ ላይ የሚጥል ነገር ውስጥ ሲገቡ ይታያል። እና ለጌታቸው ረዳ ከአብይ ጉያ ስር መግባት የሰጡት ትርጓሜ ምን የሚል ነበር? ጌታቸው ረዳ ወደ አብይ የተጠጋው የትግራይ ፖለቲካዊ እንቅስቃሴ መሪ ሆኖ ለመውጣት ነው አሉ። ይሄን ነበር ሲተረጉሙ የነበሩት። በትግራይ ፖለቲካ ውስጥ በሊዲንግ ፓርቱን ይዞ መሪ ሆኖ ለመውጣት ኦልድ ጋርዱን ቢት አድርጎ አሸንፎ የበላይነት ለመያዝ ያለው አማራጭ አሪፍ አክተር ሆኖ መውጣት ነው ጌታቸው ረዳ አሉ። ስለዚህ ጌታቸው ረዳ አክተር ሆኖ ከፊት ለፊት ለመምጣት የተጠቀመው ታክቲክ ነው አሉ። አሁን እንዲህ ፖለቲካን እንዴ ሱሪ እንዴት ባንገት በኩል ሊገባ ይችላል? ወደታች እንደዛ ይቻላል? ጌታቸው ረዳ ከትግራይ ህዝብ በዚህ ደረጃ ተነጥሎ ነው እንዴ የትግራይ ህዝብ መሪ የሚሆነው? እንዴ የራሱን የፖለቲካ ስብና በዚህ ደረጃ ገሎ እንኳን የትግራይ ህዝብን ቤተሰቡን ይመራል ጌታቸው ረዳ። እያንዳንዱ ሰው አሁን ለጌታቸው ረዳ ክብር ከሰጠ የሚሰጠው ጥቂት የአብይ ካድሬ ብቻ ነው የሚሆነው። ፎርጌት ሌላው። አሁንም ማህዲ ፈሪዋን ደቂቃ እንዴት እየገረመው ጌታቸው ረዳን እየተገረመ እንደሚያንጠባጠበው ፈሪዋን ደግሞ እንስማት። We do. He led the war. That's why we invited you here to find out your views. He led the war. He led the war. So I will give him the opportunity to defend himself in public, in court. Okay. What I'm saying is all kinds of crimes. You mentioned crimes, ethnic cleansing, genocide were committed. As a matter of fact, he was a very close friend even before he got elected. So, but who was what he said friend? Abiy was my close friend. You hated him. You said he was a genocidal warmonger, imperialist. Yeah, but weird friends you have. That doesn't change the fact that we're friends. The fact that he's a genocidal warmonger didn't change the fact that you were friends. No. I'm stating the fact. Before the genocide, yes. You mean you were friends? Yes. And after the genocide, you were friends. Just during the genocide, you weren't friends. We were fighting each other. We were at each other's yes, throats. and thousands of people. No. I mean, ይበቃል። ሰማችሁት? አብይ ጓደኛ የነበረ ኢቭን ቢፎር ኢሌክትድ ከመመረጡ በፊትም ቢሆን እኮ ከአብይ ጋር ጓደኛ ነበርን አለ። ከመመረጡ በፊት ወይ ብሎ ገርሞት ነው። ከአብይ ጋር ጓደኛ ነበርን። አዎ። ከጄኖሳይድ በኋላ ጓደኛ ናችሁ አለው። አዎ። ዲዩሪንግ ጄኖሳይድ ኮሚትድ በሚደረግበት ጊዜም ጓደኛ ናችሁ ብሎ ጠየቀው። ስለዚህ ከጄኖሳይድ በፊት ጓደኛ ነው፣ በጄኖሳይድ ጊዜም ጓደኛ ነው፣ በሚፈጸምበት ጊዜ ጄኖሳይድ ከተፈጸመም በኋላ ጓደኛ ነው ወይ አለው። አዎ ይሄ ፋክት ነው፣ ፋክቱን አይቀይረው ማለት። ስለዚህ ጄኖሳይድ መፈጸሙ ካንተ ጋር ያለውን የጓደኝነት ፋክት አይለውጠውም ወይ ብሎ ጠየቀው። አይለውጠውም ማለት አዳራሽ ውስጥ የሚስቁት በዛ ነው። አንድ ጄኖሳይደር በቅድም ያልኳችሁ ቤተሰብህንም ጨርሶት ቢመጣ የትግራይ ህዝብ ላይ ጄኖሳይድ ተፈጽሟል። ጄኖሳይድ የተፈጸመበትን ጦርነት የመራው አብይ አህመድ ነው። ጦርነቱን መምራቱን ያውቃል። የትግራይ ህዝብ ላይ ጄኖሳይድ የፈጸመ ጦርነት ቢመራም እንኳን የኔን ጓደኝነት አይቀይረውም። 1 ሚሊዮን ሰው አልቋል ሲባል የነበረበት ኦፍ ኮርስ ቢያልቁም ችግር የለውም። 1 ሚሊዮን ሰዎች ቢጨርስም ከኔ ጋር ያለውን ጓደኝነት አይቀይረውም ማለት። አሁን ምልህ እኮ ዊልቸር ላይ የሞተው ቀና ብሎ አያይም። እሺ ተቆራርጠው ዊልቸር ላይ ያሉት የአብይ አገዛዝ ያን የፈጸመባቸውን እንደው በጦርነቱ ሂደትም እሺ እንለፈው እየተረሸኑ ገደል የተከተቱት ወላጆቻቸው አሉ። በአሰቃቂ ሁኔታ በብዙ ሺዎች የሚቆጠሩት የተደፈሩት የአእምሮ መቃወስ ኖርባቸው አሉ። በበሽታ የተለከፉ አሉ። የማይፈልጉትን አባት የሌለው ልጅ የሚያሳድጉ አሉ። ይሄንን ወንጀል የፈጸመባቸውን አካል የቱንም ያህል ወንጀል በእነሱ ላይ ቢፈጽምም እንኳን ጓደኛዬ ነው አለ። እናንተ መካከል የምትከታተሉን መካከል እህታችሁን በግፍ የደፈረ ታናሽ እህታችሁን በግፍ የደፈረ ጓደኛ ቢደፍራትም ፋክቱ ጓደኝነቴን አይቀይረውም ነው የምትሉት? እንደዛ ስላደረገ እንዳውሬ ነው የምታዩት። ጌታቸው ረዳ እያለ ያለው ፋክቱን አይቀይረውም ነው። ለምን ከተባለ አብይ አህመድ እዛ የሰራውን ጌታቸው ረዳ አማራ ላይ መጥቶ ደግሞታል። የወንጀል አቻ ጓደኛው ነው።
የአብይ ካድሬዎች ጌታቸው ረዳ ቅዱስ ነው እያሉት ነው። አሁን ሪቲንክ የትግራይ ህፃናት ማገናዘብ የሚችሉ እንደው ማሰላሰል የሚችሉ አካላት ጌታቸው ረዳን ከዚህ በኋላ ስሙ ሲሰማ አይታመሙም ብለህ ታስባለህ? አዲስ መልከኛ ልጅ አለች። ሁለት እጇ ነው ሁለት እግሯ የተቆረጠ ተደጋግሞ ፎቶዋ ሲተላለፍ የነበረ ወላጆቿ በጣም የሚሳቀቁላት ምናምን ልጅ ምንድነው ሊሰማቸው የሚችለው የሚለውን ጌታቸው ጉዳዩ አይደለም። እንዴት ፖለቲከኛነት እንዲጭካኝ ያደርጋል? በራሱ መቃብር ላይ አበባ ጉንጉን ከማስቀመጥ የዘለለ ምን አድርጓል? ቀጣዩን እንጨርሰው። ታሪክ ክፍል ካለው እስቲ Let's not belittle the whole idea of this genocide, whatever. What I'm saying is... I'm not the one belittling you. You're the one who said you used to be friends with the guy you accused of being genocidal.